እንትን የማን ተማርነሽ እዚህ ውስጥ በጣም የምትወጂው መምህር ማን ናቸው እዚህ ውስጥ? አባ ግርማ፣ አባ ዮሐንስ ተስፋዬ ማንኝ ማለቴ እኔ ሰው መርጫ አላውቅም። ምክንያቱም መፈልገው ቃል ምረጫ አይደለም እናቴ፣ ምረጫ አይደለም። መቼም ያገኘሽውን ሄደሽ አትከተይም አይደል? ከነዚህ ውስጥ አንቺ አሁን አስተምረውኛን ትክክል ነው የምትዩ አስተምሮ የማን ነው? እኔ ሁላቸውንም ትክክል ነው ብዬ አምናለሁ። በተለይ የመምህር ግርማ የነ መምህር ተስፋዬን ትክክል ነው ብዬ አምናለሁ። አዎ የእሳቸው ብዙ የአባ ግርማን የሚመቸኛል፣ ግን አንዳንድ ጥፋት ስለሚያጠፋ ነው። ተስፋዬም እንደዚሁ። ግን ከተስፋዬ ምን ተማርሽ እስኪ? ከተስፋዬ የማረው ነገር ማለት አንቺ ትረጃዋለሽ፣ ራስሽ እንድታውቂው ያደርግሻል። ኖ እኔ ሳይሆን ሰላሜ ነሽ። እኔ ሳይሆን እኔ እኮ ነገርኩሽ፣ ከአባ ግርማ እምወደዋለሁ እምጠለዋለሁ። አንቺ ከተስፋዬ ምን ተማርሽ? የተማርኩት ጽናትን ነው። ገባሽ? ጽናት ማለት ምን ማለት ነው? ጽናት ማለት አሁን ለምሳሌ ለሚመጣብሽ ፈተና አንቺ ወደ እግዚአብሔር መቅረብ እንዳለብሽ። ፈተና ምንድን ነው? ሁሉም ነገር ፈተና ሊሆንብሽ ይችላል። በህይወትሽ ላይ ከባዱ ነገር የግድ ፈተና ይሄ ነው ተብሎ አይነገርም። ግን በፊት ለፊት ፈተናሽ አንቺ በህይወቴ ፈተና ይገጥመኛል ብሎ ያስተማረው እሱ ተስፋዬ ምንድን ነው? በህይወታችሁ ይሄ ይገጥማችኋል ተጠንቀቁ ብሎ ያስተማረው ምንድን ነው? ይሄ ነው ብለሽ ንገሪ። ይኸውልሽ መጀመሪያ ያስተማረው እንዴት መጸለይ እንዳለብንና እንዴት መስገድ እንዳለብን እግዚአብሔር ቤተክርስቲያን እንደዚህ ብላ ታስተምራለች አታስተምርም? አንቺ ከሚገባ በላይ ታስተምራለች እኮ በእሱን በቃ ይሄ ቤተክርስቲያን ቁረቡ፣ ስገዱ፣ ጾሙ፣ ጸልዩ የሚለውን ይሄን ከጥያቄ አታስገቡት። በቃ ኖርማል የቤተክርስቲያን አስተምሮ ነው። እኛ የምንፈልገው ከዚህ የወጣ አስተምሮ ምን አስተምሯል? ይሄ እንድትነግሪኝ ነው። ምንም አላስተማሩም። ተስፋዬ ምንም አያስተምርም። ምን ያስተምራል? እና ገጠሜ ብሎ ደግሞ ስለ ሰዎች ገጠሜ ያቀርባል። ገጠሜ ምንድን ነው? ገጠሜ ማለት ሰው የገጠመውን ህይወቱን ነው። በቃ ህይወቱን ማለት አንድ ነገር ገጥሞት በዛ ፈተና ውስጥ እየኖረ ግን በኋላ ላይ ደግሞ ራሱን ሲያስበው ልክ እንዳላደለ አውቆት ወደ እግዚአብሔር የሚመለስበትን መንገድ የሚናገርበት ነው ብዬ አምናለሁ። አሁን ተስፋዬ አጋንንት በውስጣችሁ ያድርባችኋል፣ ከቤተሰብ ትዋረሳላችሁ ምናምን ብሎ ይላል። አንቺ ተዋርሰሻል? እኔ እግዚአብሔር ይመስገን ተዋርሶኛል ብዬ አላስብም። ምክንያቱም የሚገባኝ ነገር አድርጌያለሁ ብዬ አስባለሁ። ምንድነው የሚገባ ያደረግሽው? ማለት ይሄ ጨሌ ምናምን የሚባል ነገር ሰይጣን የሚባል ነገር ወደ እኔ እንዳይቀርብ ጸልያለሁ፣ እግዚአብሔር እንለምናለሁ። ስለዚህ ይቀርበኛል፣ ወደ እኔ ይመጣል ብዬ አላምንም። መቁጠሪያ ያለሽ? መቁጠሪያ የለኝም፣ ይቅርታ። ግን ቢኖረኝ እፈልጋለሁ፣ ግን የለኝም። ዘይት ሳለሽ? ዘይት የለኝም። አምስቱን አማደ ምስጢር አጥሪልኝ ተስፋዬ ካስተማሯት። አይ ስለዚህ ሳይሆን አሁን ተስፋዬ ብቻ አስተምሮት አይደለም። ቆይ ከገጠመኝና ከምስጢረ ስላሴ የቱ ይቀድማል? አይ ይኸውልሽ እኔ የማውቀው ነገር የቱ ይቀድማል? የሚቀድመውማ አንቺ ያልሽው ነው እኮ። ስለዚህ ጥሪልኝ። አንቺ አሁን ገጠመኝ ተምረሻል፣ ጥሪልኝ። ይኸውልሽ ገጠመኝ በሙሉ በሙሉ አላደምጥ፣ ግን ደግሞ ከምስጢረ ስላሴ 2 ጥሪልኝ፣ ከገጠመኝ 2 ጥሪልኝ። እሺ አሁን ይኸውልሽ እነሱን ይኸውልሽ አንድ ነገር ነገርሽ ልውጣ፣ ይሄንም ልመልስልሽ ነው መጨረሻ ላይ። አይ ለምን ትወጣልሽ? ማይ ለምን እየተወያየን አይደለም? ልመልስልሽ ነው። መጀመሪያ ግን ወደ እኔ ነጥብ ለምጣ ማለት ነው። ጥያቄሽን መልስልሻለሁ። ይኸውልሽ አሁን ለምሳሌ እነዚህ ሰዎች ልክ ባይሆኑ ቤተክርስቲያን አታወግዛቸውም ነበር? አወግዛቸዋለሁ። አሁን ጥያቄ መልሽልኝ መጀመሪያ። አንደኛ ተስፋዬ መምህር አይደለም። እኔ ግን የጠየኩሽ ጥያቄ 2 ከምስጢረ ስላሴ 2 ከገጠመኝ ንገሪ። አይ እኔ ስልሽ እነሱ የሚሉትን ነገር እከታተላለሁ እንጂ ስለምስጢረ ስላሴ ምናምን እኔም አዲስ ነኝ ለሃይማኖቱ። አያስተምርም? ያስተምራል። ምን ብሎ አስተማረ? አይ ሙሉውን ሸምጥጬ መናገርም አልችልም። ይሄንም ልመልስልሽ አልችልም። የቻልሽውን ንገሪ። የቻልሽውን ንገሪ። አዲስ የሃይማኖት ተማሪ ነኝ። ከየት ነው? ከማንኛው ቤተ እምነት ነው የመጣሽው? ባይዘወይ ከሌላ ቤተ እምነት መጣችሁ የተስፋዬና የግርማን የምትማሩ ተማሪዎች ከዛው ከነበራችሁበት ሙስሊምም ከነበራችሁ ሙስሊም፣ ጴንጤም ከሆናችሁ እነዚህ ሰዎች ጴንጤ ናቸው። አስረግጠን ነው ማለት ወደዛ ብትመለስ ይሻላታል። እዚህ ከነበራችሁበት ሃይማኖት ላይ ብትሆኑ ይሻላል። ይሄ ቤተክርስቲያን ኦርቶዶክስ ነን እንዳትሉ የነዚህ ተማሪዎች። አዎ ሄደሽ ንገሪያቸው። እኔ አስረግጨን ምን የዛ ቤተ እምነት ሌላ ቤተ እምነት መታችሁ የተስፋዬን የግርማን የምትማሩ ተማሪዎች
እዛው ሙስሊም ከሆናችሁ ሙስሊም፣ ጴንጤ ከሆናችሁ ጴንጤ ሁኑ። አትታክቱ። ያው ናችሁ። ምንም ልዩነት የላችሁ። ታጥቦ ጭቃ ናችሁ። መቼም አድኑ። ያው ናችሁ። ግርማ ህይወቴን ለወጠው፣ ግርማ ሃይማኖቴን አስቀየረ ልትሉ ነው ነገ መጣችሁ። ስለዚህ ሃይማኖታችሁን ባትቀይሩ ይሻላችኋል። መጣችሁም ያው ናችኋ። ሰላም ሌላ ቤተ እምነት ነው የመጣሁት ምናምን በዚህ ገና ከአረብ ሀገር እየመጣችሁ ከኢትዮጵያ አረብ ሀገር ትመጣላችሁ። ስልክ ትይዛላችሁ፣ አለቀ። ዋይፋይ ትከፍታላችሁ፣ ግርማን ታገኙታላችሁ። ቢለፊት ዩቲዩብ ላይ ስትገሙ ገጠመኝ ተስፋዬን ታገኛላችሁ። ህይወት የተለወጠ ባይዘው ይሄ ተስፋዬ ህይወቱ ራሱ ምስቅልቅል ያለበት ሰውዬ፣ አራተኛ ዙር አጋንንት የሚለፈልፍ ሰውዬ እሱ ሳይድን እንዴት ሰው ያድናል? እስኪ ንገሩን። ሳይድን እንዴት ነው የሚያድነው እንዴ? ስልካችሁ በገዛ ብራችሁ ገዝታችሁ ዝም ብላችሁ ሰይጣን ተመልካላችሁ። ቀጥሉ። ከኩይ እነዚህ ያደነዝዛሉ ገና። አረስቲ ቆይትነሽ ከኔጋ ታውራ መናገር ይቻላል። ለኬኩዬ እሺ እኮ ትናገራለህ። ቆይ እስቲ ማራናታ አንድ ጊዜ በጣም አስገቡኝ እያለ ነበር። ማራናታ ጤና ይስጥልኝ። እንዴት ኖት? ታላቁ ኬኩን እባላለሁ። ደህና ነህ? ሰላም ነው። እንዴት ናችሁ? ሁላችሁም ሰላም ናችሁ? አለን። ከየትኛው ቤተ እምነት ኖት? ከኦርቶዶክስ ተዋሕዶ ቤተ እምነት። እርግጠኛ ነህ? አዎ። ምን ነው ስሜ ማራናታ ስላለ ቤንጤ መሰርኳ? አይ አነጋገር ራሱ የቤንጤ ነው። እሺ ለማንኛውም ከኛ ቤት ከሆንክ መልካም ነው። እስኪ አይ እኔ እዚህ ላይ የተለጠፉ ቆይ እንዴ ክሮስ ቼክ አደርጋለሁ። ዝም ተብሎማ እንደዚህ የለም። ክሮስ ቼክ አደርጋለሁ። እንግዲህ እስቲ ሚቱን ክፈትና ከ14ቱ ቅዳሴዎች እስኪ 6ቱን ንገረኝ። ቶሎ በል ጎሽ፣ ክፈተው ሚቱን አንሳ። ቶሎ በል ከ14ቱ የቅዳሴ አይነቶች 6ቱን ብቻ። እኔ ጨዋ ነኝ። በቃ 6ቱን ብቻ ንገረኝ። ቶሎ በል አንድ። አዎ እኔ ብዙም እንትን አይደለም። ኬክ ወደት ለማለት አንተ ብዙም ምንም አትልም። እሺ ቆንጆ። እሺ ቅዳሴውን እንተው። ቆይ አንድ ጊዜ ወንድማችን። እሺ ቅዳሴውን እንተው። እሺ ቅዳሴውን እንተው። አምስቱን አማረ ምስጢራን ንገረኝ። ኬክ አንተ ትነግረኛለህ እኮ ካላወቅሁ አምስቱን አማረ ምስጢራን ንገረኝ። እሺ ምኑን እነግርሃለሁ ወንድም አለ እንዴ? ከአስራቱ የቅዳሴ አይነቶች አምስቱን ንገረኝ ስለ አይኔ ብዙም አይደለም ማለት ነው። አዳምጥሽ ንገረኝ። እሺ እስኪ ንገረኝ። እሺ አምስቱን አማረ ምስጢራን ከተሳሳትኩ ታርመኛለህ። ምስጢረ ስላሴ በስርዓት ንገረኝ። እሺ ምስጢረ ስላሴ። እሺ አንድ ምስጢረ ስጋዊ። እሺ ድገሞ ምስጢረ ስጋዊ። አዎ ምስጢረ ስጋዊ። እሺ ምስጢረ ስጋዊ። እሺ ሁለት። እሺ ምስጢረ ጥምቀት። እሺ ሶስት። ምስጢረ ቁርባን። አራት። ምስጢረ ትንሣኤ ሙታን። እሺ ቆንጆ። ምስጢረ ትንሣኤ ሙታን። ሰባቱ ምስጢራት ቤተ ክርስቲያን ንገረኝ እስቲ። ያቺን እንኳን ምን የትም ቦታ ተሰማታ። እሱ አልተመዳኩም። እውነት ለመናገር አታውቃትም። በቃላቶች እንደዚህ እንትን አይደለም አላውቅም። እሺ ቆንጆ። እሺ ጠበልና ጸበል ምንድን ነው ልዩነቱ? ጸበልና ጠበል ልዩነቱ ምንድን ነው? ጸበልና ጠበል እኔ እንጃ። ኬኩ እንደዛ ለይቼ እንትን አይደለም። ኦርቶዶክስ ነህ ግን? አዎ ኦርቶዶክስ ነኝ። አዎ እስቲ ግርማ ይሙት በልሽ። በግርማ ስማ። የቱ ግርማ? ምን ማለት ነው? ቀልድ ይዛል እንዴ? እኔ እኮ ቀልድ አይደለም እኮ ከምታውቀው ነገር ላይ ቀልድ ሳይሆን ቀልድ አይደለም። አንተን እንጂ ቀልድ ያለው ጸበል እንደ ስለ የተማታችሁ እንደዛ አይደለም እንዴ? ተው እንጂ ነውር እኮ ነው እንዴ? ጸበልና ጠበልን ለይቼ አላውቅም እያልከኝ እንዴት ነው እሱ አንተ እንደዚህ የምትለው? እሺ ቆንጆ። እስኪ እየተጫወትኩ ነው ኬኩ። እኔ እኮ ጸበል በቃ በጸበል መሆኑን ነው የማውቀው። አንተ ቃላቶችን ጫወታ እየተጫወትክ ነው። ማላውቀው ነገር ይሄ ስንት ዓመት ነው? እድሜ ስንት ነው?
22 እ 22 በ22 ብቻ አይመስለኝም። ድምጽ ግን እንደዛ አይደለም፣ ከፍ ይላል። ፕሮፋይልን ገብተህ ማየት ትችላለህ። እ እኔ ቪዲዮዎችን ገብተህ ማየት ትችላለህ። ኬኩ እሺ፣ ቆንጆ። እሺ፣ አሁን እሺ፣ ጥያቄ እንቀጥልሽ። ጥሩ ነው። እሺ፣ ቴንክ ዩ ዩሻ። እኔ እኮ ለማወቅ ነው። እዚህ ላይ የተለጠፉ ሰዎች አሉ። ለምሳሌ እኔ አሁን አባ ዮሐንስ ተስፋ ማርያም እነሱ ገዳም እጅ ያውቃለሁ። እነሱ ጥሩ ትምህርት ማስተምሩ የስህተት ትምህርት ያስተምራሉ። አንተ ምን አውቀ ነው አሁን የስህተት ትምህርት? አሁን ሰባቱ ሚስጥራት ቤተክርስቲያን ማታቅ ሰውዬ አሁን እሳቸው የሚያስተምሩትን ትምህርት በምን መዝነው? ምን ማለት ፈልጌ እንደሆነ ገብቷል ኬኩ። ቆይ አይ አሁን የስህተት ትምህርት አይደለም የሚያስተምሩት እያልከኝ ነው ያለው። አሁን ቅድም ስጠይቅ ምን እኔ እንደዛ ብያለሁ። እንዴት አንተ አሁን ይሄ ሽማግሌ የሚያስተምሩት ትምህርት እኔ እንደዛ አላልኩም። ጥያቄ ልጨርስ መጀመሪያ ስማኝ። እሺ ጨርስ። እሺ እኔ ከዚህ በፊት ቢያንስ ከ5 ዓመት በፊት ገዳሙን እጃለሁ። የኔ ቤተሰቦች ያኛው ገዳም ሄዶ በቅዱስ ገብርኤል ተዳድነት ብዙ ነገር እኛ አሁን ስለ ገዳሙ አይደለም ያወራ ነው። ገዳም ማለት ልንገር እንጨርስ አይደለም የምትለው? ቆይ ልንጨርስ። እሺ ልንገር አይደለማ። ቆይ እንደዛ አይደለማ። እንደ ፍሬም ላድርግልሃ። እንደ ዝም ብዬ እንዴት ሰማሃለሁ? 8 ሰዓት ከሩብ እኮ ነው ሰዓቱ። እኛውን ያወራ ነው ስለ አባ ዮሐንስ ነው እንጂ ስለ ገዳሙ አይደል። ገዳሙማ የኛ ገዳሙ የቤተ ክርስቲያን ንብረት ይሄ ገዳም እነሱ እየመሩ ነው። እነሱ ደግሞ የስህተት ትምህርት ያስተምራሉ ብላችሁ ስለአመናችሁ ወይም ደግሞ እናንተ ስለምታውቁት የስህተት ትምህርት እውነት ያስተምራሉ ወይ? የስህተት ትምህርት ነው ያለው ማን ነው? ማለት እናንተ እንደዛ ብላችሁ አይደል እዚህ ላይ የለጠፋችሁ ፎቶ? እኛ እንደዛ አላልንም። እኛ ያልነው አባ ዮሐንስ ጠንቋይ ነው ያልነው። እኛ ጠንቋይ ናቸው ነው ያልነው። የስህተት ትምህርት ምናምን ስላለን የስህተት ትምህርት እኮ አንተ እኮ ሲጀመር አሁን አንተ የእሳቸውን ትምህርት እንዴት አድርገህ መዘንክ? አንተ እስኪ አሁን የእሳቸውን ትምህርት አንተ በየትኛው እውቀት ነው የመዘንከው? ንገረኝ እስኪ። ያንን መጀመሪያ ተምረሃል ትምህርት አንተ? አሁን ቅድም ስጠይቅ ምንም አውቀው ነገር እንግዲህ 14ቱን ቅዳሴዎች 5ቱን ንገረኝ ስልክ እኔ ብዙም እንደው ምናምን አልክ። እርግጥ ትክክል ነው። አባ ዮሐንስም ቅዳሴ ገብቶ አያውቁም። አንተ እኮ ብቻ አይደለም አንተ የምትወዳቸው ይሄ ቅሌታም ሽማግሌም ቅዳሴ ገብቶ አስቀድሶ አያውቅም። እርግጥ ነው እሱ። አንተም ያ በሳቸው ወጥተህ እንግዲህ 5ቱን ንገረኝ ከ14ቱ ወዳቸዋለሁ አላልኩም። አልነገርከኝም። እኔ ወዳቸዋለሁ ምናምን እኔ ወዳቸዋለሁ አላልኩም እኮ። እኔ እንደዛ አላልኩም። መቼ እንደዛ አልኩ? እኔ ኬኩ እነሱ ትክክለኛ ያስተምራሉ ወይስ አያስተምሩም? እናንተ ካወቃችሁ እኛም ደግሞ እናንሳሳት በማስረጃ ንገሩኝ እያልኩ ነው እንጂ እነሱ ትክክል ናቸው ብዬ ተናግራለሁ እንዴ? እኔ ወዳቸዋለሁ ብዬ ተናግራለሁ እንዴ? አትወዳቸውም? ሰው ናቸው፣ ወዳቸዋለሁ። ግን እነሱ አስተምሮ ከመጽሐፍ ቅዱስ ውጪ ከሆነ አዎ እሺ። እዛ አንተ ወንቅሸት በነበርክበት ሰዓት አግኝተካቸዋል? እዛ አዎ አግኝቻቸዋለሁ። አዎ ምን እያደረጉ ነው ያገኛቸው? እዛ ሐምሌ ገብርኤል ልክስ ነበር የሄድኩት። እዛ ሰው በጣም ብዙ አለ። ያስተምራሉ፣ ወንጌል ያስተምራሉ። ከዛ በኋላ ማታ ቅዳሴ ይገባሉ፣ ይቀድሳሉ። ቅዳሴ ይገባሉ። አንተ አሁን እስቲ አንዱን እንኳን አረኬኮ ስለመዳን ይሆንባል ተራሱ ማታ ቅዳሴ ይገባሉ ከሚል ሰውዬ ጋር ታወራለህ እንዴ? ምን ልበሉት? ሁለት እዚህ ጋር የምታያቸው ሰዎች ቀድሰው ማታ ነው እንዴ ያለው? እና ማታ ቅዳሴ ይገባሉ እያለታ እኔ የምላችሁ እናንተ ማራናታ አቤት። ኧረ ወይ እዚህ ጋር የምታያቸው ሰዎች ሐሰተኛ መምህራኖች ናቸው። እንደሆነም ጴንጤ ናቸው። እሺ እኔ አንተ ስማ፣ ማራናታ ስማ፣ እንደነሱ አትንጫጫ። ዝም ብለህ ስማ። የግብር አባትን ነው የምትመስለው። ዝም ብለህ ትንጫጫለህ። እኚህ ሰዎች የምንም አይነት የቤተ ክርስቲያን እውቀት የላቸው። ወረደ ኬክ እኔ እኮ ማለት የፈለኩት ምን እንደሆነ ታውቃለህ? እኔ በአይኔ በጆሮዬ በአካል ሄጄ እኔ አይቻለሁ ገዳሙን
እነሱስ ወንጌል ሳስተምሩ ማታ ቅዳሴ በራሴ አይቻለሁ። ማታ ቅዳሴ አንተ ቅዳሴ የሚባል ነገር ገብተህም አታውቅም፣ አስቀድሰህም አታውቅም። ቅዳሴ የሚባል ነገር ቆይ ኬኩዬ እሱ እኮ አይደለም። እነሱ እኮ አስቀድሶ ማራናታ ስማ፣ ይኸውልህ ስማ፣ እነዚህ ሰዎች አይገባም ቅዳሴ ወንድሜ። ኧረ በመድኃኒዓለም አይገባም። ኧረ ስለ እግዚአብሔር እንደው በአባ ግርማ ሞት እንደው በራፍታው ሞት ይሁንብህ። በግርምቲ ጨለልቲ በአመት 2 ይገባል፣ የገናና የትንሣኤ። አንተ ደግሞ የሄድከው መቼ እንደሆነ ታውቃለህ? ምንም የሌሊት ቅዳሴ የሌለበት ሰዓት ነው የሄድከው። እነዚህ ሰዎች ቅዳሴ ቀድሰው አያውቁም፣ አስቀድሰው አያውቁም። ቅዳሴ ትምህርት አላስመሰከሩም። ተሰጦ እንኳን መመለስ አይደለም አሐዱ አብ ቅዱስ ሊሉ እግዚኦ ተሳልነን አይችሉም። ሁል ጊዜ ዙሪያ ምህመኑን እንደናንተ አይነቱን እየሰበሰቡ ከቤተ ክርስቲያን እያሸሹ ሲፎክርና ሲሸልል የሚውል ሰው ነው ይሄ ሰውዬ። እዚህ ጋር የምታያቸው እንዳለ ማለት ነው። አንተ አሁን ስለ ቅዱስ ስለ ወይ ስማ ለመማር አይደል የመጣኸው? ስማ ዮሐንስ መጥምቀ መለኮት ዮሐንስ አንድ ክርስቶስ አጠመቀ እኔ ዓለምን አጠመቅኩ የሚል ራስታ ይዘ ባልሽ እንትን አደረገብሽ የሚል ግርማን ይዘ ይሄ ተስፋ የምትለው ደግሞ 5 ነው 6 አግብቶ 5-6 ህይወቱ የተመሰቃቀለ የሰው ህይወት ብትንትን የሚያደርግ ሰው ይዘ ወንበዴ። ያ ደግሞ ስውሯ የተባለው ሰው ይሄ መቁጠር ያደረገውን አይተዋላ። እነሱን ይዘ አንተ እኮ አትከራከራው። እዚህ ጋር ያሉ ሰዎች ሲነግሩ ስማ፣ እሺ ብለህ ስማ። መጀመሪያ መስማት ይቀድማል። አንተ ማስረጃ አርግና ይሄ እኮ ይሄ እዚህ ጋር እንደዚህ እኮ አረጉ ወይኔ እየነገርኩህ እኮ ነው። ማስረጃ አንተ መስማት ትችላለህ። ስማ እየነገርኩህ ነው። ምሳሌ ግርማ ምን አለ? አንተ ስማ፣ እኛውን ስለ ግርማ ምናምን አይደለም የምንከራከረው። ስለምን እንደምናወራ ታውቃለህ? ስለ ስርዓተ ቤተ ክርስቲያን የቤተ ክርስቲያን አስተምሮ ያስተምራሉ አያስተምሩም? አስተምረውኛል ካልክ ሚስጥራተ ቤተ ክርስቲያኑን ንገረን። አህማደ ሚስጥርን ንገረን። ስንት ቅዳሴ እንዳለ ንገረን። ከተማርክ ከሳቸው ተወው፣ እሱ ሁሉ ይቅር። አንተ ገዳም በነበርክበት ሰዓት አባ ዮሐንስ ቀድሶ አቁርቦህ ያውቃል? እቺ መልስልኝ። በቀችን ከመለስክልኝ ቀድሶ አቁርቦ ያውቃል? ያው ንገረን። እኛ ልመልስልህ። አታብራራ። እንዴት እንደሆነ እንመልስልህ። ቀድሶ ያውቃል? አዎ ቀድሶ ያውቃል። አዎ ማ ዮሐንስ አባ ዮሐንስ። አዎ ለሊት 6 ሰዓት ገብቶ አይደለም። ስማኝ ልንገርህ፣ ቅዱስ ልንገርህ፣ ስማኝ። በ19 ገብርኤል ነግሳል አይደለ? እኛ የደረስነው እዛ በ18 ነው። የዋዜ ማለት ነው። የዋዜ ከዛ በኋላ በ18 ማታ ሌሊት በ19 ገብርኤል ንግስ ስለሆነ ቅዳሴ አይገባም ሌሊት። አንተ መልስ ያየኸው ቦታው ላይ ይገባ ወይስ አይገባም ነው ንገረኝ። እሺ ቅዱስ አትጠይቀን እኛን እንዴ አንተ ለኛ ልታስተምር። ስለዚህ እኔ በራሴ አይገባም ወንጌል ሳስተምሩ ሌሊት ቅዳሴ አይገባም። ስንት ነው ቅዳሴ የሚገባው? ማራናታ በ18 ለ19 ሌሊት ቅዳሴ አይገባም። ስንት ሰዓት ነው ቅዳሴ የሚገባው? ምን ቀን ነው የዋለው? ይኸው 5 ዓመት ነው። እኔ ረስቻለሁ ወንድሜ። ምን ቀን ነው የዋለው? ማለት ቀን ነው ረስቻለሁ አልኩህ እኮ 5 ዓመት በፊት እኮ ነው አልኩህ። በቃ ይሄንን ሳታቅጣደ ሌሊት ምሳሌ ሮብ ቀን ኳላ ሌሊት ቅዳሴ ይገባል። ይሄን ሳታቅጣደ የምታደናቁረው ማለት እኔ እኮ ሌሊት ማለት እኮ ጧት ስነጋ ስል ማለቴ ነው እኮ እንጂ ሌሊት እኮ ወይኔ አይገባም። ምሳሌ የነገርኩህ ሮብና ዓርብ ከሆነ ቅዳሴ የሚገባው ከሰዓት ነው። ምንድን ነው የምታደር? አሁን ደግሞ ታህሳስ ነው። ከቅዳሜና ከእሑድ ውጭ ቅዳሴ ሐምሌ እሺ ምን ቀን ዋለ? ምን ቀን ዋለ ወንድሜ? እኔ ቀኑ ምን እንደሆነ አላውቅም። 5 ዓመት ሆኖኛል ረስቻለሁ እውነት ለመናገር። አሁን አንተ ቀጥታ የሚሻልህ ምን መሰለህ? ንስሐ ግባና
በስርዓት አካባቢ ላይ ያለ ካህን ጋር ሄደህ ራስን ለካህን አሳይተህ ትክክለኛ የሆነ የቤተ ክርስቲያን አስተምህሮን ተከተል። ማህሌት ዋዜማ ቀን ይቆማል። ከዛ ማህሌት ይደረጋል። ከዛ ኪዳን ይደረሳል። ከዛ ቅዳሴ ይገባል። ጠዋት የጠዋት ቅዳሴ ከሆነ በዚህ ውስጥ አሁን ግርማ ታቡ ማነው? ዮናስ ነው ዮሐንስ ምትለው የራስታው ሰውዬ ልክ የቡና ቤት ሴት ይመስል በየወሩ ቀሚስ እየቀያየረ ባህታዊነቱን ረፍቶት ልክ ታቦተ ሕጉ ከመንበረ ክብሩ ሲወጣ እሱ እንደ ታቦት ታጅቦ ይመጣል። በቃ ሌላ ውደት ያደርጋል። ጨረሰ ማለት ነው። ሌላ ምንድን ነው የምታወራው አንተ? ይቀድሳል ማለት የት ያስመሰከረውን? እንደዚህ ከሆነ ቤተክርስቲያኑ ለምን ዝም አለች? ለምን ከእሱ አይደለም አሁን እያወራን ያለ ማለት እናንተ እንዴት ትክክል ሆናችሁ? ቆይ እናንተ እንዴት ትክክል ሆናችሁ? ቤተክርስቲያኗ እንዴት ነው ትክክል ያልሆነችው ነው እኔ ጥያቄ። ገብቷል? ጥያቄ እሱ አይደለም። አንተ ሌላ ነው የጠየቅኩህ። አሁን ደግሞ ይሄን እናረካው ጥያቄ ማለት አሁን እናንተ ሊመን ወይስ ደግሞ ቤተክርስቲያኗ ሊመን? ታዲያ ቤተክርስቲያን እስከሆን አላወቀሽ። ዮሐንስ ቤተክርስቲያን ነው እንዴ? ዮሐንስ ቤተክርስቲያን ነው አይደለም። ታዲያ እሱን እንዴት አመንከው አንተ? ከቤተክርስቲያን እንዴት አልወጡም? ከቤተክርስቲያን እንዴት አላባረረችም? ቤተክርስቲያኗ እንዴት ዝም አለች? ገዳም ውስጥ እንዴት አይታ ዝም አለች? የኢትዮጵያ ኦርቶዶክስ ቤተክርስቲያን እሱማ አለ እኮ በምድር ምን በዚህ ዘመን ክርስቶስን የሸጠ ይሁዳ እያለ የቤተ መቅደስ አይደለም ከቤተ መቅደስ ታቦት አውጥቶ የሚሸጥ ቄስ የቤተ ክርስቲያን ስርዓት የሚጨነቃለ ብለህ ታስባለህ አንተ? አይ ማለት ሰው ነው የተወገዘ። አሁን እንደዚህ ሌላ ትምህርት ያስተማሩ አሁን ይኸውልህ ስለሱ ሳይሆን የምታወራው ይኸውልህ ማራናታ የምታወራው አስተምህሮቱ ትክክል ነው ትክክል አይደለም። በቃ የምናወራው ሰውየው ሚሊዮን ጊዜ ተወግዟል። ግርማ ሚሊዮን ጊዜ ተወግዟል። ይሄ ተስፋ ሲጀመር ምንም እውቀት አይደለም። እኔ ግርማ አይደለም ግርማ አላቃቸው ምን ብዙ እኔ አባይ ወንስ ነው። ይኸውልህ ማራናታ ስማ፣ መጀመሪያ መስማት ነው የሚቀድመው። እኛ እያወራን ያለነው የቤተ ክርስቲያን አስተምሮ ስርዓተ ቤተ ክርስቲያንን ያስተምራሉ ወይ? ምሳሌ ጠየቅኩህ እኔ፣ ኬኩ ጠየቀህ፣ ሁሉም ጠየቁ። እኚህ ሰውዬ ቅዳሴ ይችላሉ ወይ ስትባል አዎ ሌሊት ገብተዋል። ከሺ ይሁን በቃ አንተ ሰዓቱን ትክክል ነህና ቅዳሴ ገቡ። ቅዳሴ ገብተው ቀድሰው አሐዱ አብ ቅዱስ ብለው አንተ አስቀድሰሃል በለቱ ከሳቸው ስጋ ደሙን ተቀብላል። ስጋውን ቅዱስ ስጋውን ተቀብለሃል? ኖ ይሄ ነው ጥያቄ። ሰው በጣም ብዙ ነው። ያው እኔ እንደዛም እንትን አላልኩም፣ ግን ሰው በጣም ብዙ ነው። ቅዳሴ ራሱ አይደርስም። አንተ ምን አረክ መሰለ? ምን ሆንክ መሰለ? አንተ ምን ገጠመ መሰለ? ማራናታ ልክ ታቦቱ ሲመጣ እሳቸው ታጅበው ከታቦቱ ጋር ውደት ሲያደርጉ አይታቸዋል። ኖ እኔ አሁን ገብቶሃል አይደል? ያየከውን ልንገርህ አይደለም እንደዚህ ጋር ቤተ መቅደስ አልገባህማ ወይ? ስማ ቤተ መቅደስ ገብተሃል? የዛን ቀን አልገባክማ ቤተ መቅደስ ሳትገባ ዛሬ ሄደ ድምፁን የማታውቀው ሰውዬ የቀደሰው ዮሐንስ ራፍታው ነው ዮናስ ራፍታው ነው ትላለህ። እንደ ገባ ሆይ ስል ሰው ብዙ ነው ትለኛለህ። ቀድሷል ወይ ስል ሌላ ታምር ታወራለህ። ልክ ታቦቱ ደስ ያደርግ እሱም እንደ ታቦቱ ታጅቦ ይመጣል። ከታቦቱ ጋር ውደት ያደርጋል። አትሮኖስ የማያውቅ ሰውዬ ስማ፣ ስለ አትሮኖስ ምሳሌ እኮ አያውቅም። አትሮኖስ በዘመኑ ተጠቅሞ አያውቅም። ምን አይነት በያጅ እንደበየደለትን እንጂ የሆነ መስቀል ይዟል፣ የብረት መስቀል። እሱን ማጅራቱ ላይ እያደረገ የኩንታ ኩንቴ ፊልም የሚሰራ ይመስል እየፎከረ ነው የሚጨርሰው አውደ ምሕረቱ። አዎ እኔ ቅዱሳኑን እኔ ለመዋሸት አልመጣም። ታውቃለህ፣ መዋሸት ትንሽ ደስ አይለኝም። እኔ ለዛ ነው እውነት እየነገርኩህ ያለው። ታውቃለህ፣ የማላውቀው ነገር አውቃለሁ እያልኩ አይደለም። ኖርማሊ እኔ ቅዳሴ መቅደስ ውስጥ ገብቼ አልቀደስኩም። እኔ ከእናንተ መማር የፈለኩት ወይም ደግሞ ከእናንተ መስማት የፈለኩት እነሱ ትምህርት ትክክል ካልሆነ ቤተክርስቲያኑ እንዴት ዝም አለች? እናንተ በምን ማስረጃ ነው እነሱ ትክክል አይደለም ብላችሁ? ወንድሜ ያውስጠውኝ አንተ ስለ ቅዳሴ ስለ ቤተክርስቲያን ሳይሆን ምን ሊሰራ አባ ዮሐንስ ከበዓቱ ወጥቶ አሜሪካ ገባ? አጭር ጥያቄ።
ባህታዊ ከባህት ወጥቶ አሜሪካ መሄድ ይችላል አይችልም? እኔ እንደሰማሁት ከሆነ ብዙ መላቅም ከገዳም መውጣት የለባቸውም። ይሄ ሰማለሁ። በቃ ባህታዊ ጥርሱን ማስተከል ይችላል አይችልም? እውነትን ለመናገር አላውቅም ውዴ። በቃ ወንድም አለሜ እሱ ስትጠይቅ መምህራን ጋር እኛ ጋር ትወያያለህ። ስለኛ ስለ ቤተ ክርስቲያኑ አይደለም ባይዘው ስለ ቅዱስ ወርቅሸት ገብርኤል አይደለም እንወያዩ። ስለዚህ ወንበዴ ሰውዬ ነው ጥርሱን አስተክሎ አሜሪካ ለተቀመጠው ምእምኑ ልክ እንደነዚህ ቤተ ክርስቲያን እናሰራለን እንደሚሉት ሌቦች እነዚህም አንድ ተመዳቢ ናቸው። ሴቱን የሚበዘብዙ ተቆራጭ እያደረጉ የአረብ ሀገር ሴቶች የሚሸቅሉባቸው እነ ግርማ እና አባ ዮሐንስ ናቸው። አስረግጠን ነው የምነግራችሁ እንጂ ስለ ቤተ ክርስቲያኑ ምንም ቤተ ክርስቲያኑ አባ ዮሐንስ አይደለም የነበረም ነው ይኖራም ወደፊትም አለ። ማን ነው እሱ መስራች ያደረገው? አሳደሰ እንጂ። ኦኬ ስለዚህ ወንድሞች ቤተ ክርስቲያኑ ሳይሆን እሱ ነው የተሳሳተው። አዎ ቤተ ክርስቲያኑ ላይ እኮ አይደለም እኛ ተቃውሟችን ወንድማችን ሰውየው ላይ ነው። እኔ አንድ ነገር ልመልስለት ለምን ኬኩን ልመልስለት ለማራናታ። አሁን እሱ በጣም ሁለት ወሳኝ ጥያቄዎችን አንስቷል። አሁን በመጀመሪያ ደረጃ እነዚህ ሰዎችን እነማን ናቸው ወይም የሰት ትምህርት ለማስተማራቸው ማስረጃ ላለው ነገር ማስረጃ ለመፈለግ የትም ቦታ መሄድ አያስፈልግም። ቅድም መጀመሪያ የገባችሁ እህታችንና አንተ ራስን ማራናታ ወንድማችንን ማየት ይቻላል። ምክንያቱም እናንተውን የነሱ ፍሬ ናችሁ። ወይም ይሄን ስለ በእግዚአብሔር እንትን ዕውቀት ምናምን ያመዘዘ እንኳን አይደለም የምነግርህ። አንድ ሰው ግን እንደ ክርስቲያን በቃ ማወቅ ያለበት ነገር አለ። በቃ መሰረታዊ ነገሮች አሉና ከዛ ዕውቀቱ ውጪ እንድትሆኑ አድርገው ነው ጋይድ ያደረጓችሁ እነሱ ማለት ነውና ይሄን ነገር ደግሞ ምንድነው በትክክል የእግዚአብሔርን ቃል አለማወቅ ነው። ትውልዱ ስላላወቀ ነው። አሁን አንተ እኮ ስላላወቀ ነው እንደዚህ ምትን እንጂ አሁን ሲገባህና ከዚህ በኋላ ባለው በተከታታይ ነገር እንደዚህ ከወንድሞች ጋር እንደዚህ ህብረት በምታደርግበት ሰዓት እነዚህ ሰዎች በቤተ ክርስቲያን ላይ ተከልለው የሚሰሩት እግዚአብሔራዊ ክህደት ተገልጦ ይታያል ብዬ በተስፋ አደርጋለሁና የነዚህ ይሄን ነገር ነው የሚያደርጉት። ሲቀጥል ኑሯቸው ማየት ይቻላል። በጠበንጃ በጋርድ በጋንታ ምናምን የሚንቀሳቀሱት እንዳለችው ቅድመታችን ውጭ ሀገር ድረስ በዶላር በተለያየ መንገድ ነው እንቀሳቀሳቸው። ይሄ ደግሞ ከእግዚአብሔራዊና ከቤተ ክርስቲያናዊ አስተምሮ ወይም ከአንድ አባት ወይም የእግዚአብሔር ወንጌል ይሰራሉ ከሚል አካል የሚጠበቅም ነገር አይደለም። እሱ የመጀመሪያው ነገር ነው። ሲቀጥል ትልቁ ነገር ምንድነው? ለምን አሁን ቅድም የመጀመሪያው እህት አንተም አሁን የምንጠይቃችሁ ታዲያ እነዚህ ሰዎች የሚያስተምሩት ነገር ስህተት ከሆነ ለምን ቤተክርስቲያን አልከለከለቻቸውም ብላችሁ ጠይቃችኋል። ለዚህ ትልቁ መልስ ምን መሰለህ? እነዚህ ሰዎች እስከዛሬ ድረስ በዚህ ቤተክርስቲያን የመኖራቸው የሚቆይታቸው ትልቁ ሚስጥር ምንድነው? ሰው ወይም ትውልዱ የእግዚአብሔርን ቃል አለማወቅ ነው። እንዳንተ እኛም አሁን የተወሰነ ነገር ነው እየተረዳንና እንደዚህ በወንድሞች የተመካከረን ያለ ነው እንጂ ከዚህ ዕውቀት ውጪ እንድንሆን አድርገው በእነሱ ብቻ ነገሮች እንዲሆኑ የማይሆን ነገር እየፈጠሩ የማይሆን ትምህርት እያደረጉ ነው እንደዚህ ነገሮች እያስቀጥሉ ያሉት። ተረዳኛ። ስለዚህ ለምን ከቤተ ክርስቲያን አልወጡም ማለት ለሚለው ጥያቄ ምንድነው ትክክለኛው መልስ? በትክክል የቤተ ክርስቲያን መሰረት ያላወቀ የለቀቀ ትውልድ እንደቀደመ ምንም የታወቀ ነገር ነው። ከሌላ ሀገርም አልመጣችም፣ ከሌላ ቤተ እምነትም አልመጣችም። ነገር ግን ነገሩን መመለስ ስላቃታቸው አምናች ከሌላ ቤተ እምነት ነው የሚመጣው። ከሌላ ቤተ እምነት እንኳን ብትመጣ የመጀመሪያው መሰረት የቤተ ክርስቲያንን መሰረት ማስተማር ነው እንጂ እንትን ታሪክና የተለያዩ ነገሮችን እነሱ እንደሚያደርጉት አይደለም። ስለዚህ ከዚህ አንፃር ተደርተህ በትክክለኛ የቤተ ክርስቲያን አስተምሮ ምንድነው ቤተክርስቲያን የምትከተለው መሰረቷ የሆነው መጽሐፍ ቅዱስ የክርስቶስ ደም ያን ነገር ምንድነው የሚለው ነገር በትክክል መጀመሪያ መጽሐፍ ቅዱስ ማንበብ፣ ከትክክለኛ አባቶች ጋር መገናኘት፣ ልክ እንደዚህ አይነት ወንድሞች ጋር መገናኘት ትልቁ እነዚህ ሰዎች ከቤተክርስቲያን ማዕቀፍ እንዲወጡ የመጀመሪያው እንቅስቃሴና ስራ ትልቁ ነገር። አሁን አንተ ወደኛ መጣል እግዚአብሔር ይመስገን አየው አይደለ? አንድ ሰው ተቀነሰ ማለት ነው። ልክ በእንደዚህ አይነት መንገድ ደግሞ ትውልዱን እያስተማርን ያለን ነገር የተረዳደን ልክ በእንደዚህ አይነት መንገድ ምንድነው ትውልዱ ከነቃ እነሱ የት ይደርሳሉ? አሁን እኮ ባልነቃና ባልተማረ ይሄ ነው በማይጠይቅ ትውልድ ላይ እኮ እነሱ እንደምትው ሰርች የሚያደርጉትም እኮ እንደዚህ አይነትን አካል ነው። በቃ ሊለፉ አረብ ሀገር ስንት ዓመት የቆዩ በቃ ልክ እንደዚህ ምንም ነገር ይሄ ነው ብሎ የማይጠይቁ ማለት ነው። በቃ በማንኛውም አቅጣጫ የሚባሉትን ብቻ ማለትም እግዚአብሔር የሚላቸው ሰዎች
ለራሳቸው ህይወትና ምቾት የሚላቸውን ነገር ብቻ እንደ እግዚአብሔራዊ ነገርና እንደ ትልቅ እምነት አድርገው ተቀብለው ሁሉ ለነሱ እስከ መከራከር የሚደርሱበት ደረጃ ላይ ያለነውና አሁንም ቢሆን አንተ ወደዚህ መጣል እኔ በጣም ደስ ነው ያለኝ ይሄን ነገር በመስማት የተለየ ነገር እንዳለ ማወቅ ትልቁ ነጥብ እሱ ነው። አሁን አንተ ጥያቄ ትፈጥራለህ ምንድነው ለምንድነው እንደዚህ የተባለው ምናምን ነገር። ስለዚህ አሁን አንተ ጥያቄ የሆነብህ ምንድነው ስተኛ ቢሆኑ ለምን ከቤተ ክርስቲያን አልወጡም ለሚለው ነገር ምንድነው እኛ ስላላነበብን ነው ስላልጠየቅናቸው ነው። ትክክለኛው የእግዚአብሔር አስተምሮ ወይም በእግዚአብሔር መንገድ መመራት ማለት አባቶች እንዴት እንደሚመሩ መጽሐፍ ቅዱስ ይናገራል፣ የአባቶች ታሪክ ይናገራል። የቤተ ክርስቲያን በቅብብሎሽ የመጣችበት ከክርስቶስ ትንሣኤ ጀምሮ የመጣችበት በሕገ ልቦናም በኦሪትም የመጣችበት ታሪክም ሂደትም ተጋድሎ ማለት። ስለዚህ ያንን ነገር አውቀን ስናውቅ ምንድነው እነዚህ ሰዎች የሚያስተምሩት ነገር የሚያደርጉት ነገር በሙሉ በእግዚአብሔር ቤት ሆነው ነገር ግን እግዚአብሔርን የካዱ የእግዚአብሔርን ደም የክርስቶስን ደም ያከፋፉ በመንፈስ ቅዱስ ያላገጡ ናቸው። ስለዚህ አይደለም እኛ ምንም ፈራጅ ምናምን እንኳን አይደለም። የእግዚአብሔር ቃል ግን እንደሚለው በዚህ ሰዓት በአዲስ ኪዳን ዘመን በመንፈስ ቅዱስ ላይ የሚያላግጥ ምህረት እንደማይደረግለት ቤተክርስቲያን ታስተምራለች። የእግዚአብሔርም ቃል ይናገራል። ሁሉም ነገር እንደዛ ነው። ስለዚህ እነዚህ ሰዎች ሌላ ነገር ትተነው ማለት ነው መዘረፋቸውን መስረቃቸው መዘሞታቸውን በመንፈስ ቅዱስ ላይ ነው ያለገጡ ያሉ። ስለዚህ ይሄ ነው ትክክለኛ ማንነታቸው። ማራናታ ወንድሜና አንተም ወንድሞች ካሉ እንደዚህ አይነት ነገሮች ካሉ እንደዚህ አይነት ነገር ሐሳብ አለ እስኪ ወንድሞች እናወራ እያልክ ደግሞ ይዛቸው መምጣትና ይሄ ነገር መስፋት እንዳለበት በእግዚአብሔር በወንድማዊ ፍቅር ነገር አለ ወንድ እና የምላችሁ ይሄ ነገር ነው። እናመሰግናለን ወንድማችን፣ እግዚአብሔር ይስጥልን። ማራናታ አሁን ሰምተሃል? ገብቷል ብዬ አምናለሁ። አዎ ገብቶኛል። እኔ መጀመሪያም እኮ ጥያቄ ሆነብኝ ነው፣ ግን አሁንም ያልተመለሰልኝ ነገር አለ ውዴ። እሺ አሁን እነሱ ስህተት ከሆኑ እዛው ብዙ ዲያቆናት ብዙ ካህናቶች አሉ ከነሱ ውጪ፣ እነሱም ስህተት ውስጥ ናቸው ማለት ነው? አዎ ሁሉም አባ ዮሐንስ ባይዘው ከሌላ ገዳም መልኩሰው ወደ አባ ዮሐንስ የሚሄዱ እንደገና መልኩስና ከአባ ዮሐንስ ጋር ይቀበላሉ። ከዛ ቦታ ላይ አባ ዮሐንስ ራሱ ፎቶ የሚሸጥ ነው፣ ራሱን የሚያመልክ ነው፣ እግሩን የሚያሰግር ነው። አረ ብዙ ጉድ አለው አሉ። እኔ ማልናገረው እንትላለው። እሱ ራሱ ሰውየው በጣም ወሸምጤ ነገር ነው። እኔን አታሳስቶኝ እና እኛ ድምጻችን አታሳስቶኝ። እኔ ድምጻችን ቤተክርስቲያኑ ሳይሆን ይሄን ወንበዴ እዛ እንዲወጣልን ነው እንጂ ሌላ አይደለም። በቃ ጥፋቱ ያለው እዚህ ወንበዴ ላይ ነው እንጂ ቤተክርስቲያኑ ላይ አይደለም። ቤተክርስቲያኑ የነበረም ነው ይኖራልም፣ እኛም እንሄዳለን። ገዳሙ የሱ አይደለም። አይ ገብቶኛል። አንቺ እንዳወራሽ ከሆነ እሱምና የሱ ያስተማሪ ካህናቶች እንዳለ ስህተት ውስጥ ናቸው እያልሽ ነው አይደለ? አታይም? ጀሌዎቹ ቢሳደቡትን እንዳለ እኛ ጥያቄ ስንጠይቃቸው እንኳን በስርዓት አይመልሱም። አባ ዮሐንስ ለምን ከበዓቱ ወጡ ስንላቸው አይ አባታችን ዓለምን ዙሮ ማስተማር አለባቸው ቅዱስ ዮሐንስ እኮ ናቸው ብለው ነው የሚያምኑት። ባይዘው አባ ዮሐንስን የተናገረ ቅዱስ ዮሐንስ ነው ብለው ነው የሚያምኑት። በቃ አባ ዮሐንስ ራሱን የሚያመልክ ለራሱ የሚዘምር ለራሱ በቃ ዓለምን የዞራት ናት። ሙቶ የተነሳ ነው ይከበርለታል በየዓመቱ። ባይዘው አባታችን ሙቶ ተነስቷል ብለው ያከብሩታል። ስለዚህ እንደዚህ አይነት ወንበዴ እንዴት ነው መለቅሶ ብለን እኛ ምንጠራው? አይ ይሄ አሰራር እኔ አልቀበልም። ሞቶ ተነሳ ይባል ነገር ከፈለክ ደግሞ ነገ ስንገባ በቪዲዮ ይዤ ልመጣለሁ። እኔ ጻድቅ ነኝ፣ እኔ ሳልሞት ተጠቀሙብኝ፣ ሳለው ተጠቀሙብኝ ብሎ የሚናገር ራሱን ጻድቅ አድርጎ የሚጠራ ሰው ነው። አባባ ታምራት ሁለተኛው አባባ ታምራት። እሺ ለማንኛውም አመሰግናለሁ። ሳልሞት ተጠቀሙብኝ ምናምን ያደረገው እሱ ነው። እና ወንድማችን አትጥፋ፣ እየመጣህ ማየት ተከታተለን። እኛ ስህተቱ ከማን እንደሆነ እኛ እንታረማለን። ጥፋት ስናጠፋ ንገሩን፣ እንታረማለን። ግን ደግሞ ስህተቱን ስህተት ነው እንላለን። ኦኬ ለማኑ ግን ማን ነው 2 ደቂቃ ከሰጠሽ ማለት ነው አንድ በጣም ትንሽ አጭር ነገር አዲስ እሷን ብነግራችሁ ማን ነው ማለት ለተሞክሮም ለትምህርትም ከሆነ ብዬ ምናምን ብትፈቅጂልኝ ደስ ይለኛል።
መጨረሻ ላይ ትነግራቸዋለህ ወንድሜ። የሚገቡ ሰዎች ስላሉ እነሱ ይጨርሱና እንትን ይበሉ። ለምን አንዳንዶቹ ለስድብም የሚመጡ ስላሉ ምላሳቸውን ይጠፋባቸዋል። ተናግረው ይሄዱ። እሺ ወንድማችን አትጥፋ፣ ተከታተለን። እሺ 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 ቀጥሉ። ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። ገኒ ታጥረገርግኛለሽ በኮሜንት ምን አድርጌሽ? ወይ በስመ አብ። እኔ እኮ ማለት ነው ገብሪ ሚውታውን ሚውት አድርጊ። ተራሽ አይደለም ሲጀመር። አንቺ ደግሞ ዊዊ ትላለች። አጥረግርጋ ታች ላይ መታ። አዩ እንዴት ነህ? ነው ማን ነው የሚቀድመው? እንዴት አመሻችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ። ቅዱስ ባርኮት ስላልተግባባን ነው ኮሜንት ላይ የጻፍክልኝ። እንትናም ዮብዬ አንስቻለሁ። እንትናም ማን ነው ይሄ? ሀሳቤን አንስቻለሁ። በምኒልካዊም በችኮላ ይመስለኛል የጻፍከውና አባቱ ሞቶላል ይለኛል። ትንሽ ብናስተውል ጥሩ ነውና ማራናታ ሳይወጣ ባወራው ደስ ይለኝ ነበር። እንዴት ዝም አሏቸው? እንዴ የተሳሳቱ አባ ዮሐንስ ብሎ የጠየቀው ጥያቄ ነበርና ስንት ነው ለብቸኛው ሰው ናቸው ቤተክርስቲያን ጋር ከ10 እና 12 ዓመት በላይ እየተካሰሱ የሚገኙ ሰውዬ ናቸው። ኧረ ዮብዬ አታብራራላቸው። እነዚህን እኮ ጨልመው ራሱ ብትሄድ አይሰቡም። የአባ ዮሐንስ ልጆች ባይዘወይ የአባ ዮሐንስ ልጆች የጸጉራቸውን አባ ዮሐንስ ምንድነው የሚባለው አበጥሮ አጥኗቸዋል። አይሰሙም። አንዳንዶቹ በፍጹም አይሰሙም። ማራናታ የሚባለው ትንሽ አሳውቁኝ አይነት ጥያቄ ስለጠየቀ ነው። እንዴት አመሻችሁ? እንትን የለኝም ምላሽ የለኝም። ክስ ላይ ናቸው። ብዙ ጊዜ ታግደው ነበረ። ግን ያው እንዴት አመሻችሁ? መሳሪያውም ብሩም ስላለ በዛ ኃይል ነው ያሉት የነበሩት። እግዚአብሔር ይመስገን። ወንድማችን እንዴት ነህ? ሁሉ ሰላም አለን። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው ረጅም ጊዜ ነው ከገባሁ እያዳመጥኩ ነበር። እሺ ቅርታ ቆይህ አላየሁህም ነበር፣ ጽሁፉ ጋር ዶይ ነበር። እነዚህ ሰዎች ታውቃቸዋለህ ወንድማችን? አባ ግርማ ሁላቸውን አውቃቸዋለሁ። አስተምሮታቸው ትክክል ነው። ያው ኦርቶዶክስ እስከሆነ ድረስ ያው ሁላችንም የራሳችን ግንዛቤ ይኖረናል። ማለት ኦርቶዶክስ ስለሆነ ማለት ኦርቶዶክስ የራሱ የሆነ ግንዛቤ ሌላ ሃይማኖት አለው እንዴ? የሰው ግንዛቤ ይለያያል። ያ ከሆነ እኮ ታዲያ ኦርቶዶክስ እኮ አንድ ሃይማኖት ናት አይደል? ሰው ይለያይ እንጂ ሃይማኖት እኮ አንድ ነው። ተዋህዶ ነው በቃ። ስለዚህ እነዚህ አስተምሮት ትክክል ነው ብለህ ታምናለህ? ስልሽ ማለት የራሱ ግንዛቤ ያለው ያልኩት የሁሉም አስተምሮ የተለያየ ሊሆን ይችላል። ዞሮ ዞሮ በቤተ ክርስቲያን ባይዘወይ የተለያየ አስተምሮት አይደለም ወንድሜ። በቤተ ክርስቲያን አስተምሮት ቀኖናውን የሚጥስ አስተምሮት የተለያየ አስተምሮት አለ አይባልም። አስተምሮት መጽሐፉ አንድ ሆኖ እሺ፣ መጽሐፉ አንድ ሆኖ ሁሉም ነገር አንድ ሆኖ እያለ ግን አረዳዳችን ይለያያል። አንቺ ስታወሪ እኔ በምረዳበት በመልካም ልረዳ እችላለሁ፣ ሌላው ደግሞ በመጥፎ ሊረዳ ይችላል። እሺ እዚህ ላይ እንርመ ለሰው መረዳት አይደለም እየተነጋገርን ያለው፣ እየተወራ ያለው ስለ ቤተክርስቲያን ስርዓት ነው። የቤተክርስቲያን ስርዓት ደግሞ አንተ ግራም ቀኝም ተረዳው፣ ስርዓቷ ስርዓት ነው፣ አይፋለስም። አንተ በተሳሳተ መንገድ ስለተረዳ ወይንም እነሱ በተሳሳተ መንገድ ስለተረጎሙ ትክክል ናቸው ማለት አይደለም። በቤተክርስቲያን ቀኖና፣ ዶግማና ትውፊት
ቀይ መስመር ናቸው፣ ቀይ መስመር ናቸው። አለቀ። ሰው ቢጫ ነው ሊሉ አይችልም፣ ሌላው አረንጓዴ ነው ሊሉ አይችልም። አንድ ቀጥ ያለ መስመር አለ። በዛ ትልም መሰረት እያንዳንዱ ኦርቶዶክስ የሆነ መምህርም ይሁን ምዕመንም ይሁን በዛ መስመር ሊሄድ ግዴታ ነው። እኔ የተረዳውበት መንገድ እንደዚህ ነው፣ እነሱ የሚገልጡበት መንገድ እንደዚህ ነው ተብሎ ትውፊቷ ሊጣመም፣ ቀኖናዋ ሊሻር፣ ዶግማዋ ሊንሻፈፍ አይችልም። ስለዚህ አሁን የአባ ገብረ ኪዳን ትምህርትና የአባ ግርማ ትምህርት አንድ ናቸው የምትለኝ ከሆነ አይደለም እልሃለሁ። አይደለም የምልበት ምክንያት አባ ገብረ ኪዳን የሚሄዱበት መንገድና የተረዱበት መንገድ ሌላ ነው፣ አባ ግርማ የሄዱበትና የሚከተሉት መንገድ ሌላ ልትለኝ አትችልም። ቤተክርስቲያን የምታዛቸውን የማስተላለፍ ግዴታ አለባቸው። ቤተክርስቲያን የምታዘውን የመፈጸም እንደ ምዕመን ግዴታ አለባቸው። እነኚህ የምታያቸው ላይ በፎቶግራፍ የምታያቸው ሰዎች አሁን ልትገልጸው እዮባ ባይዘው እኮ እንደዛ እያልኩ አይደለም። እኔ እንደዛ አላልኩም እኮ ተሽያ እንዴት ልጨርስ ገና አሁን የገባሁት ለእህቴ ማለት ለእህቴ መልስ ለመስጠት ነው። ያንን በመሀል እሷ ስታወራ ጣልቃ የገባሁት እንጂ የአንዱን ሀሳብ ደግፌ የአንዱን ሀሳብ ለመጣል አይደለም። በዛ መንገድ አትረዳው። መስመር የሚለው ነው መረዳዳታችንና አገላለጻችን ይለያያል ስላልክ መስመር እንዳትስት ብዬ ነው። በጥቅሉና በአጠቃላዩ እነዚህ የምታያቸው ሰዎች በእኔ በጨዋው አእምሮ እንኳን ትክክል ያለ መሆናቸውን 100% እርግጠኛ ሆኜ ነገር በእኔ ምንም እንኳን ገና ምንም በማላውቀው ገብቶሃል። ለምንድን ነው አካሄዳቸው፣ ድርጊታቸው፣ ሁኔታቸው በሙሉ ኦርቶዶክሳዊ አካሄድ ስለሆነ። ከዚህ በኋላ ሀሳብ መቀጠል ትችላለህ። እሺ አመሰግናለሁ። ለዮባ ምን ማለት ፈልጌ መሰለህ፣ እኔ አሁን አንድ ስለ 57 ሰው ምናምን 60 ሰው አለ እዚህ ጋር የሚወጣ የሚገባውን ሳንጨምር ማለት ነው። ግን ምንድነው እኛ ማለት አሁን ላይቭ ላይ ወጥቶ በዚህ ልክ መኮነን እንዳለ ሆኖ ሃይማኖታችን እንዳይሻር፣ እንዳይወቀስ፣ እንዳይነቀስ ማድረጉ እንዳለ ሆኖ እኛን ከሌላ ተቃራኒ ሃይማኖት ተከታዮች ጋር ተቃራኒ አያደርገንም ወይ ነው ይሄ ነገር? አሁን እኛ የምናደርገው ነገር ወንድሜ እሱ አይደለም እኛም ያሳስበን። አሁን ስለሱ ጥያቄ አይደለም እየጠየቅን ያለ ነው። የሌላ ሃይማኖቶች አያስወቅሱንም ወይ እንትን አይታዘቡንም ወይ ነው አንተ እያልክ ያለው? አንተ ስለ ሌሎች ሃይማኖት ነው የምትለው። እዚህ ጋር ስላሉ ሰዎች እኛ እያወራናል እንዴ? ፈለኛ እኮ እነዚህንም እየነቀፍን። ስለዚህ ቤተክርስቲያንም ሌላው ምዕመን እንዲያውቀው እኚህ ሰዎች የቤተክርስቲያን አስተምሮን ስርዓት አይጠብቁም። ስለዚህ የኢትዮጵያ ኦርቶዶክስ ቅዱሴ እኔ የሚመስለኝን ልንገርህ። እሺ እኔ የሚመስለኝን ላውራና አይደለም የሚመስለኝ የሚባል ነገር የለም እንዴ? እንዴት ላውራ ታዲያ? አንተ አንድ ቃላት በተናገርኩ ቁጥር የምታቋርጠኝ ከሆነ በምን ልንግባባ እንችላለን? ጥያቄውን አይደለም ይኸውልህ ወንድሜ፣ የዚህ ቤት ፕሮግራም እና ጥያቄውን እንግዳ ነህ አይደል? ለዚህ ቤት እንግዳ ነህ አይደል? ነው ቋሚም ሊሆን ይችላለሁ። ከስር እኮ ላዳምጥ እችላለሁ። ችግር የለብኝም። እኮ ይኸውልህ አሁን ሀሳቡ ምን መሰለህ ወንድሜ፣ እዚህ ጋር የምታያቸው ሰዎች የቤተ ክርስቲያን ስርዓትን የማያከብሩ ናቸው። አንተ የእነዚህ አስተምሮ ትክክል ነው ብለህ ታስባለህ አታስብም? ጥያቄው ትክክል ናቸው ካልክ ጥያቄ ትጠየቃለህ፣ መልስ ትሰጣለህ። ትክክል አይደሉም ካልክ ሌላ ሃይማኖቶች ምን ይሉናል? ይሄ ሃይማኖት ውስጥ ሆነው እነዚህ እያጠፉ ያሉ ስለሌላ ሃይማኖት ሌላ ሃይማኖትማ ሁሌ እንዳለ ነው። ቅዱሴ መልካም ሀሳብ ይዛችሁ ከመጣችሁ ሀሳባችንን አዳምጡንና ለምትጠይቁን ጥያቄ መልስ ልስጥ ከቻልኩ፣ ካልቻልኩ ደግሞ አስወርደኝ። ከዛ ውጭ ግን አንድ ቃላት በተናገርኩ ቁጥር ገብረ ካወራ፣ ኢዮባ ካወራ፣ ቅዱስ፣ ፍቅር፣ ሁላችሁም ኤፍሬም፣ ነገነት ሁላችሁም የምታወሩ ከሆነ በምን መንገድ ልንግባባ እንችላለን? ስለዚህ ጥያቄን በጥያቄ መልስ ስጡ። ከዛ ውጭ ግን እንዴት ብለን ልንግባባ እንችላለን? ይሄ እኮ ማለት ትክክለኛ ሀሳብ ይዛችሁ ከመጣችሁ በወከባ የተሳደባችሁ ሰውን የምታስወርዱ ምናምን ከሆነ ያንን ሊያግባባን አይችልም። ስለዚህ ሀሳቤን አስጨርሰኝ። ኢዮባውን አንተ እንደውም እንትን ያልከው ኢዮባ በጨዋ ሙድ ነው ያስረዳኝ። ትንሽ የራሴን ያዝ አድርጌ ሀሳብ እንድሰጥ ነው ያደረገኝ።
አንተ ግን አሁን እየተናገርክ ያለው እንትን ከአንድ ኦርቶዶክስ ነኝ ስለ ህጉ ስለ ኦርቶዶክስ ህግ ስለ ሁሉም ነገር አውቃለሁ ብሎ ከሚያስብ ሰው ወጣ ያለ ንግግር አትናገር ወንድሜ። ይቅርታሽ ከኔ በላይ አዋቂ ልትሆን ትችላለህ። ነገር ግን ልቀጥል፣ ጠብቀኝ። ወደ ሀሳብህና ጠቅልላ ከዛ በኋላ እሺ ዮባ እና ማለት ነው እኔ ልቀጥል። ይቅርታ ላጠፋ እችላለሁ። እኔ ፍጹም ኦርቶዶክስ አይደለሁም። ምክንያቱም ሙሉ ለሙሉ ማላቀው ኦርቶዶክስ ነኝ፣ ግን ማላቃቸው ነገሮች ይኖራሉ። ካጠፋውም ልትመልሱኝ ትችላላችሁ፣ ችግር የለውም። ግን እኔ ብዬ የማስበው በራሴ እነዚህ ሰዎች የቤተ ክርስቲያን ህግ አላት፣ የራሷ የሁሉም እንትን ቤተ ክርስቲያን ህግ አላት። በእነዚህ ሰዎች ስር ያሉ ሰዎች አሉ፣ የበላይም የበታችም ሊኖሩ ይችላሉ። አንደኛ በእነሱ ቢመከሩ ቢወቀሱ ቢነቀሱ፣ ሌባም ከሆኑ እንደነሱ ሌባ ካልሆኑ፣ ጨዋም ከሆኑ ደግሞ ያጠፉትን ሰዎች በምን መንገድ ነው እነዚህ ሰዎች ስማቸው እየተነሳ ያለ መመለስ ከቻሉ ቢመልሱ ነው። ከዛ ውጭ ሌላ ሀሳብ የለኝም። እኔ ከደሙ ንጹህ ነኝ። ይቅር በሉኝ ካጠፋው። በዛ ልክ ነው እኔ የማስበው እና እኔ ትንሽ የኦርቶዶክስ ነኝ። ስለዚህ በሌላ መንገድ እንዳትረዱት ብዬ ነው። እሺ ጨርሻለሁ። እኔ ልናገር ፍቃድ ካለ እንግዲህ የሰጠኝ የለም። መጀመሪያ ይቅርታ ልጠይቅ። ኢዮባ በጣም ይቅርታ፣ የገደልኳቸው ታመዋል ለማለት ነው። ሁላችሁም ሰላም ብያለሁ። ተሼ ትንሽ ላንተ አንድ ሁለት ነገር መናገር እፈልጋለሁ። ያልከው ነገር በአንድ መልኩ ትክክል ነው፣ በሌላ መልኩ ግን እነዚህ ሰዎች በቤታችን ሆነው በራሳችን እየተጠቀሙ እነሱ የሚያስተምሩት ስህተት የሚለጥፉት ስም ዛሬ በየቦታው ለሚታረደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ዘር ሳይለይ የእነዚህ ሰዎች እጅ ተጠያቂ ናቸው። ቤተክርስቲያን ላይ ያሉ ሊቃውንትን ደብተራ፣ ጠንቋይ፣ መተታም ይሄ ስያሜ በተለያየ ቦታ በአማኞችም በማያምኑም ሰዎች ጆሮ ገብቶ ዛሬ ለምንታረድበት ወገኖቻችን ደም ለሚፈሱበት አንዱ ትልቁ የስም አሰጣጣቸው ከነዚህ ይጀምራል። ቤተክርስቲያን መዋቅር አላት። አዎ፣ እኛም የመዋቅሩ ግን አንድ አካል መሆኑን አትዘንጋ። ሊቃነ ጳጳሳት አሉ፣ ቀሳውስት አሉ፣ መዘምራን አሉ፣ ዲያቆናት አሉ። እኛም ምዕመኖቹ ደግሞ አንድ አካሏ ነን። እንዲህ አይነት ድርጊት ሲፈጸም ቤተክርስቲያናችን ናትና ትክክል አይደለም ብለን መናገር ግዴታም መብታችንም ነው። ይሄን ለማለት ነው። አመሰግናለሁ። በድጋሚ ኢዮብ ይቅርታ። ችግር የለም። ዘመኔ ቀጥይ። እንዴት ናችሁ? በመጀመሪያ እንዴት አመሻችሁ? እግዚአብሔር ይመስገን። ጀነት አደረኩ። የስድብ ቃል የኃይል ቃል ምናምን አያስፈልግም። ጀስት ኧረ በፍጹም እኔ እግዚአብሔር ይመስገን እንደዚያ ማለት ቅድም ስሜታዊ ስለሆንኩ ነው ትንሽም የተቆጣሁት እንጂ እኔ ስድብ በፍጹም ሲጀመር እግዚአብሔር ይመስገን ነገ ቅዱስ ቁርባን ወስዳለሁ። እንደዚህ አይነት ኃይለ ቃልም መናገር አልፈልግም። ሲቀጥል ግን ማለት ነው አሁን ዘመን አንደኛ ጥፋትሽ እዚህ ላይ ነው። ቅዱስ ቁርባን ለወስድ ነው ብለሽ ለሰው አትናገሪ በአደባባይ። ለምን አለ ዝም ብለሽ ኧረ በእናትሽ መጀመሪያ ስርዓት ወቂ፣ በቃ ስርዓት ወቂ። በጣም በቃ እኛም አሁንም ገና በጣም ያልተገራነ በእውነት መንፈሳዊ ራሱ አይደለም እኛ የምንቀበለው ለራሳችን ነው እንጂ ለሰው አድቨርታይዝ አድርገን አይደለም የምንቀበለው። በጣም እህቴ በጣም ተረጋጊውን ቅድም እዚህ ኮሜንት ላይ በጣም እንትን ስትሯሯጭ ነበር። አሁን ደግሞ ገብች ደግሞ ነገ ደግሞ ይሄ እንዴ ይሄ የምናደርገው እኮ የዘላለም ህይወት የምናገኝበት ነው እንዴ። ቅዱስ ቁርባን የምትቆርብ ናትና
ትግባ ወደ ማህሌት። አሁን 9 ሰዓት ሆኗል። አይ በጣም እህቴ ይቅርታ። እሺ እንደዚህ አይባልም። ለራስሽ ምክር ነው የሚመክር። እሺ ማየ በጣም በቃ በጣም እግዚአብሔር ቢፈቅድ ነው የምንበላው ምግብ። ይሄ ምግብ እንኳን የምንበላው እግዚአብሔር ቢፈቅድ ብለን ነው እንጂ እንዴ ኤፍሬም ብዬ ቆይ አንድ ጊዜ ቆይ እኔ ጥያቄ አለኝ። ገኒ ሚዩትሽን አንሺ። ገኒዬ ቅዱስ ቁርባን ለምንድን ነው የምንወስደው? ቅዱስ ቁርባን የምወስደው እኔ ህይወት እንዲሆነኝ እግዚአብሔር ስጋና ደሙን ያፈሰሰው እኔን ህያው ለማድረግ የኔን ህይወት ህያው ለማድረግ ብርሃን ለማድረግ እውነት ለማድረግ ስለሆነ እውነት የሆነውን የክርስቶስን ስጋና ደም ወስዳለሁ። ሰማያዊ መመኛትን ምናፍቃትን መንግስተ ሰማያትን ለመውረስ እስከዛው ድረስ ደግሞ ከኃጢአት ለመጠበቅ ራሴን ለእግዚአብሔር ለማስገዛት ለዚህ ነው የምወስደው። ቆይ ለምን አንዴ ገኒ ለአንድ ደካማ ወንድም ደካማ ኦርቶዶክስ ወንድም ልምከር በማ ይሄንን ላይ ደቀሽ እንጂ ለመሰለሽ ለሐሳቡ ነገር ትደርሽበታለሽ። ምን ሐሳብ መስጠት የለብሽም ልትለኝ ነው? ይኸውልሽ በቅንነት የምልሽም በቅንነት አድምጪ። ሐሳብ ስጪ፣ ችግር የለውም እኮ አይ እያገድከኝ ነው መስሎኝ ነው እንጂ እኔ በቅንነት ነው ለመስጠት የመጣው ሲጀመር። እሺ እኮ መመለስ ይቻላል፣ ግን እኔ እያልኩሽ ያለሁት ለምንድን ነው ነገ እንዳልሽ እግዚአብሔር እንኳን አገዘሽ እንኳን ረዳሽ ለዚህ ክብር እንኳን አሜን በረከት ይደርሰን አሜን። ነገ እሺ ይቅርታ ድምፅህ አይሰማም። ወዴ ዳህፀ ልሳን ከሚያጋጥምሽ እንደኔ እንደው ይሄንን ላይቭ ለቀሽ ዛሬ ቢያልፊ ነገ ከነገ ወዲያ መጥተሽ ሐሳብሽን መናገር ብትችይ አንደኛ እኛም ነገ በእግዚአብሔር ቸርነትና በእግዚአብሔር ፈቃድ ስጋና ደሙን የሚወስደውን የሚሸከመውን አንቺነትሽን በቁጣም በኃይልም ከምንገሳጸጽና ክፉ ደግ ከምንነጋገር ከኃጢአት ብንታቀብ ይረዳናል። ከዛ አንፃር እባክሽን እንደው ላስቸግርሽ እንደዎችን ላይ ብለቀሻት ፍትይጅ ሰይ እግዚአብሔር ይባርክሽ። ምክንያቱም አሉ ደብተራ ስድብ የሚመስላቸው ይሻላታል ብሮ ደብተራ ስድብ ትክክለኛ ነገር ነው ያልከው። ትክክለኛ ነገር ነው ያልከው። በጣም በቃ እንደዚህ እንዲዳፈሩ ሊያወሩ የሚያደርጓቸው ሁሉ እነዚህ ናቸው። እነዚህ አስተምሮ ነው ምንም ሌላ ነገር እንደ ይሄ እኮ ነው ጆቢራው ግርማ ይሄው በአደባባይ ምስክሬ ነው አይደለም። በቃ ይሄ ነው በቃ አሁን የነዚህ ውጤት እንደሆነ ይው በቃ እንዴ እንኳን ቆርባለው ማለት አይደለም። አሁን እኔን የሰደበች ስድብ ይውታ ላይ ወጣችሁ የጻፈችውን አይ እግዚአብሔር ይቅርታ እናርገው መጣች። በጣም ነው የሚያሳዝኑት። እውነት ትልቅ ነገር ነው። እውነትም ምንድነው እግዚአብሔር አንዳንድ ጊዜ እግዚአብሔር ለኛ እንደሚገልጠውና ዮባን ለኔ የተሰማኝ እንደዛ ነው ማለት ዮባ የተናገረው ነገር በቃ ትክክለኛ ነገር ነውና አሁንም ስላለችው ነገር ምናምን ለመኑዬ በቃ እሱ ቀደም እንዳለው ነው ማለት ነው። ነገ እሷን በሆነ ነገር ላይ ስለምትሆን አረኔ እኔ እኮ ምንም እኔ ባይዘው ማለት ነው በእነዚህ ሰዎች ዙሪያ ያሉ ልጆች ምንም አልቀይማቸውም። ለምን በጣም ነው የሚያሳዝኑኝ። እሷን እንተዋትና ሌላ የሚገቡ ሰዎች ካሉ እናስገባቸው። እንደዛ ነው የሚሻለው። ተሽ በቅንነት አንተኛው መልስ እንጂ በቅንነት እና ግባ። ምንድነው ጥያቄ? ምን ጠይቀኝ ነው? ተሚ ታናሹ ባለ ትልቅ ናስኪ ታናሹ ባለ ትልቅ ምን ጠይቀኝ ነው? በቅንነት የጠየቀው ጥያቄ ነበረ። እንዲያው ለሌላ ቤተ እምነት ተራፍ ተመሰጥ ይያል ጴንጤ ነው እንዴ? አቤት
ምን ልመልስ? ከየትኛው ቤተ እምነት ነው ወንድማችን? እምነት አልተነገረ አይሆንም እንዴ? አዎ ከየትኛው ቤተ እምነት ነው? ሃይማኖት አለህ የለህም? የለኝም። በሉጣ አባቴ አንተ ጋር ሃይማኖት አለኝ ሰው ጋር ያምራል። ሄደህ ሃይማኖትን ፈልጋ እና ታዲያ እዚህ ምን ትሰራለህ አባቴ? ወንድሜ ምን ታደርጋለህ ስለዚህ ውስጥ? አንዳንድ ሰው እኮ ተቸገረ። ከብት ራሱ የሚበላውን ሳር ይመርጣል። የሚሄድበት ነው ያውቅም እንዴ? ዝም ብሎ ነው። እንዴት አይነት ጉድ እኮ እንዳለ እንደው እኮ በስመ አብ። ደግሞ እሺ አንተኛው መልስ እንጂ ለይቶ ማለት ምን ጠይቁ ጌት አያችሁ ባዶ ናችሁ ይላል። በእናት ጴንቲና ቆርቆሮ አንድ ነው። በሄድበት ዝም ብሎ መላከፍ መጮህ ነው። ሂድ ቀለሜ ቤት እኔ ቤት ጴንቲዎችና የኢትዮጵያ ዓለም ብርሃን አትገቡ። ኤስኤም ቀደም ሲሳደብ ነበር ወይ ስትሳደብ ነበር? እስኪ ነው ያሳውሽን ስጭናት እንጂ ፋኑስ ኤስኤ እዛ ያረከው ባንዲራ ራሱ ይሄንን ባንዲራ ይዘህ ትሳደባለህ። እንዴት ነሽ ወይ እንደነ ፋኑስ እስኪ ምንድን ነው ኮመጣራ ወንድ ነህ ጌታ ሆይ ፋኑስ ወንድ እግዚአብሔር ዘንድሮ እኮ ወንዱንም ሃይብሪድ ሆኗል ሰው ሁሉ። ፋኑስ ነው ፋኖስ ነው የሚለው። ከላይ ወንድ ነው ከውስጥ አይደለም። ከላይ የሴት ነው ከውስጥ የወንድ ነው ስማቸው አንዳንዶቹ። ፋኖስ እየቀጠለሽ ፋኑስ ማለት ለኔ ነው ፋኑስ የምትለኝ? አዎ አካውንት እኮ ፋኑስ ኑጋቲ ነው የሚለው። ገባ ለዩ ስሙን የገባው ሰውዬው ፍሬንድ በሌላ ነው የገባው። ብሮ ተሳስተን የገባው ቼክ አድርግ ደግመህ ወንድማችን። ቆይ ማረኔ ለምንድን ነው የምትሳደበው? ኧረ ገኒ መጣች። ሰላም ነው ገኒ? መጣው ይቅርታ በጣም በመጀመሪያ ባትሪ ዘግቶብኝ ማርያምን አላየሁትም ነበረ። በቃ ሚዩት አድርጊ እናቴ። እኛ ከወጣሽ መስለን እኮ በቃ በጣም ደስ ብሎ ነው ሁሉ በቃ ተደስቶ ማለት ነው። ማለት እንድትወጪ እየጠየቀሽ ነበርና አልሰማሽም ያለሽን? አይ እየሰማሁት አልነበረም እውነት ለመናገር ያው ማለት አዎ ዳሃ ልሳን ምናምን እያለኝ የነበረውና ኧረ አይደለም ከዛ ውጭ ትልቅ ነገር ተናግሮ እኮ አንቺ ያንን የት ነው ያለሽው ገኒዬ? ፍቅር እስኪ ቆይ የት ነው ያለሽው ገኒዬ? እኔ አሜሪካ ነው የምኖረው። ቆይ ነው ስንት ሰዓት ነው አሁን እናንተ ጋር? ሌሊት ነው አይደል? አሁን 6 ሰዓት ሌሊት አልሆነም። አሁን ነው ገና የመሸው 6 ሰዓት ነው። 6 ሰዓት ጠዋት ነው ቤተክርስቲያን የምትሄዱት? ጠዋት ቤተክርስቲያን የምሄደው ላይክ 4 ሰዓት ሲሆን 4 ሰዓት ጠዋት ማለት ነው። ዘ ሞርኒንግ ላይ ነው የምሄደው። የኔ እናት በቃ ገንዬ ነገ ስንት ሰዓት መሰለሽ? በኢትዮጵያ 2 ሰዓት ከቀኑ ገባለው ላይቭ የዛ ሰዓት መጨረሻ። አሁን ክፉ ነገርን ነገም አትምጣ እንዴ! ነገም አትምጣ። ሰኞ ነው ወይ ማክሰኞ ነው። ቀስ ብለሽ እሺ ገኒ። አዎ ሰኞ፣ ማክሰኞ፣ ሮብ ነኝ። ሰሙኝ። ለማንኛውም እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ያስምርልሽ። ምንም አትጨምሪበት። እሺ አንድ ጊዜ ስሙኝ። ኧረ እናቴ ምንም አታውሪ። በቃ አሜን ብለሽ ስልጣን ያላችሁ ካላችሁ ተባበሩኝ ነው ወይ? እኔ ማርያምን እኔ አሁን አስተያየት ስለምንም ልሰጥ አይደለም እውነት ለመናገር ማለት ነው። ኧረ በማርያም አዎ ተባበሩኝ። እንደዚህ ማርያምን እምቢ አለኝ። ቲክታኬ ጠፍቼ ስለመጣሁ ማስወረድ አልቻልኩም። ገንዬ እንዳትቀየሚ። በቃ እንዲሁ ካቻልሽ ከቲክታክ ውጪ፣ ማርያምን ከቲክታክ ውጪ። ክፉ ነገር እንትን አትሰብስቢ። ከቲክታክ ውጪ ካቻልሽ። እንደ እህትነት ነው የምነግርሽ። ይሄን ሰው እያናግሩልኝ እዚህ ገስት ላይ ያለው ካላወራ አስወርዱልኝ። ፋኖስ ነው። ፋኖስ እንዴት አለ? ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን። ስድብ እየተሳደብክ ነበር እያልሽ ነበር። ስድብ የአንተ መገለጫ ነው።